መቼ በደንብ አስታጠቅን መቼ አስተማርን ትውልድ ለማነጽ እኮ በእጃችን ነው እኮ ያለው ይሄ መጥፎ ነው ይሄ መልካም ነገር ነው ይሄንን አጠናከር ይሄንን ታው ከተመሪዎቻችን በስነ ምግባርም በሞራልም እኛ የተሻልን ልንሆን አይገባም እንዲከተሉን ልጆች ወጣቶች ልጆቻችሁን አስተምሩ ማህበረሰቡ ሰርተ ጥረ ብላ የተባለውን የእውነት አስተን እንዲሁ ከሰማይ እንደሚወርድ አርገን በተስፋ ሌላ ቦታ አላደረዝነው ስለዚህ ትውልድን ለማነጽ በእጃችን አለኛውን ስራ ነው ዋናው ትልቁ መልእክት ደግዝ ባለን ዛሬ ወደ ቤተ እምነቱ እየጎረፈ እንደሌላ ዓለም አይደለም ወደ የእምነት ተቋማቱ በየጧቱ የሚመጣ በየሰንበቱ በየጁማዓ ቀን የሚመጣ ህዝብ በእጃችን አይደለም ወይ ያለው የሚሰማን ህዝብ እኮ አለን ሃይማኖት አባቶች እኛንን እንጂ ችግሩ ያለው እኮ ላይ ነው ተከታዩ ጋር አይደለም መቼ በደንብ አስታጠቅን መቼ አስተማርን መቼ ርዕስ መርጠን ሰባኪያንን በተገቢ ሁኔታ በዚህ ርዕስ ላይ አስተምር ቁጥባ የምታደርግ በዚህ ሰዓት ላይ ቁጭ አርገ በደንብ አርገ ቁጥባ አድርግ ተብሎ መቼ አሰለጠን መቼ ሰራን የስነ ምግባር ሹ ያነሳን እሺ የስነ ምግባር ሹ መንግስት የስነ ትውልድን በስነ ምግባር ያነጽ እኛ ተተን በሰብ በእጃችን ያለው አይደል ልጆች በእጃችን ያለው ወደ እምነት ተቋሙ ይመጣሉ እስቲ እንደው የቤተ ክርስቲያንም የመስጊድም የቸርችም መሪዎች እስቲ በየጊዜው ምን ሰብካቸው ስብከቶች እንደው አሁን አልቦታ አላሉ ህዝቡን የሚያንጹ ናቸው ወይ እና እንየው እንድናይ ነው እንደው ዝም ብለን እንደሌላ ጊዜ ተነጋግረን መሄድ የለብንም ትውልድ ለማነጽ እኮ በእጃችን ነው እኮ ያለው ይሄ መጥፎ ነው ይሄ መልካም ነገር ነው ይሄንን አጠናከር ይሄንን ታው በዚህ ዓለምም ለወዲያኛውም ዓለም አይጠቅምህም ብለን ለማስተማር በእጃችን እኮ ነው ያለው ይሄን ለምን አናደርገው ለምን ምሳሌ አንሆንም ከተመሪዎቻችን በስነ ምግባርም በሞራልም እኛ የተሻልን ልንሆን አይገባም እንዲከተሉን ልጆች ወጣቶች ያን ለምን አናደርግም ስብከቶቻችንስ አልተቀላቀለም ሲያሻን ፖለቲካንም ነካ እናደርጋለን ሲያሻን ከመጽሐፉ ውጪ ባልተገባ መንገድ ተርጉመን ህዝቡን እናሞቋለን በሌለ ተስፋ አይደል እንዴ ጥረ ብላ የተባለውን የእውነት አስተን እንዲሁ ከሰማይ እንደሚወርድ አርገን በተስፋ ሌላ ቦታ አላደረዝነው ለምንድን ነው በተገቢ ሁኔታ ማናስተምረው ይሄ ነው ትውልድን አንተክልም መትከል አንችልም በተገቢ ሁኔታ በጥሩ ስነ ምግባር ስለዚህ እሱ ላይ በደንብ ወደ ማንንም ሳይሆን አራት ተቋማት መሰረታዊ ናቸው ብዬ ነው ማስበው ትውልድን ስለተነሳ ነው አንዱ ቤተሰብ ነው ቤተሰቦች ደግሞ በደንብ እንዲያስቡበት የእምነት ተቋማት በየቦታው ማስተማር አለብን ልጆቻችሁን አስተምሩ ማህበረሰቡ ከዛ የእምነት ተቋማት ወደ ቤተ እምነት ሲመጡ ከዛ ካለፈ ቅድም እንዳላችሁ የትምህርት ተቋማት ከፖሊሲው ጀምሮ ከካርኩለሙ ጀምሮ በዙሪያው ላይ ካለው ሁኔታ አንፃር ያንን በተገቢ ሁኔታ እየተሰራ ነው እሱን እናጠናክር ሁላችንም እሱን በደማየት ብንችል በጣም ጥሩ ነው እሱ ሞር የዛሬውን የበጎ ፈቃዱን ወደ ትውልድ ማነጽ ላይ ስላደላ ነው ይሄን ያነሳሁት ወደ በጎ ፈቃዱ መጣለው ስለዚህ ትውልድን ለማነጽ በእጃችን አለኛውን ስራ ነው ዋናው ትልቁ መልእክት